ከምን አዲስ ልዩ መሰናዶም በዛሬው ቪዲዮአችን ከምንከታተላቸው መካከል አንተ ቀልደኛ ነህ እናቴ አልጨረስኩም ቆይ ምንድነው ሰላም ሚሊዮን ሰንተሽ የምን 5 ሚሊዮን ነው እናንቺ ለምን ቦክስ አንገጥ አንተ ከኔ ጋር አይደል የምን 5 ሚሊዮን ሆነ ተከናወነ ጀምስ ኮንዶም አለ ኮንዶም አለ ቤት ሳይሳለው No, I እንትን የለም ስሞል ኤክስትራ ስሞል የለም ፈልጌው ነበር ኤክስትራ ስሞል What did he say? እኔ እንጃ እዛ ዩኤስ የነበርኩኝ ላይክ እንትን አለ ሳይዝ ነው መሞከር ይችላል ላይክ መለካቱ ነው እንደ ግለሰብ በጣም ብዙ ሌባ አለ ማለት ነው እንደ ሀገር ግን እንደናንተ አይነት ሞላጫ ሌባ የለም ቆንጂየዋ ልጅ የሰፈር ካቦ ስትሆን ረባም ባረባም ግንኙ ልባም ጋረረኳቸው እኔ ሆኜ ልጓም አታ እኮ ነው አንተ ነው የሰፈር ልጅ ነህ በእናትህ እዚህ ላይኛው ሰፈር ኧረ እባክህ የላይኛው ሰፈር ልጅ በዚህ አትለፍ አላልኩም እዚህ ሱቅ ደርሼ መለሰ በዚህ እንዳታልፈሽ እኮ አልመለስምሽ ከዚህ በኋላ በዚህ በኩል ብትሄድ እደግማለሽ ሂድ ቀጥል ደግሞ ባልመለስ አገኘኝም እንዴ የቅድሙሽ ና አንተ ተመልሰህ መጣ አይገባም እንዴ አንተ እኮ መታወቂያ ቅድም ሳልፍ በዚህ አትለፉ መታወቂያ ነው መታወቂያ ጥዬ እኮ ነው ምን ላድርግ አንተ አይገባም ማለት ነው ና ይኸውልህ ከዚህ በኋላ ድገመውና ማለት ነው አሳያለሁ የት እንደምወስደው ልካው ነው የምልህ ቅድም በዚህ ቀጣይ ደግሞ አብሬ ላድር ነው የእናቴ ጸሎት ተሰማ አቴ አሬ ልጅ ንቀቱ ምን ሆነ ነው የምትመጣው በዚህ መንገድ አትምጣ እናቴ ሱቅ ላከችኝ ቤት ይልድ መንገድ የለም ዛሬ ምን እንደማረግ አሳያለሁ ያየን የለም እንጂ ያላየነው የለም ዘና ዜና ተጀምሯል እስኪ እንከታተለው ለፍቅረኛው ያናንቺ መኖር አልችልም ሲል የነበረ አንድ ፍቅረኛው ጥላው በሄደች በ4 ደቂቃ ውስጥ ሌላ ፍቅረኛ መያዙ ተደረሰበት። ከዛሬ ጀምሮ ሚስቱ ስትቆጣውና ስትደበድበው ዝም የሚል ወንድ የስነ ልቦና አማካሪ እንደሚያስፈልገው ዶክተር ቢቸግር ተናገሩ። ሰርግ ቤት ተጠርተው ሂደው ሳህን የሚሰርቁ ሰዎች ከዚህ በኋላ ልጃቸውን ቢድሩ እንኳን ከሰርጉ እንደማይገኙ ወይዘሮ ቃሪያነሽ አስረግጠው ተናገሩ። Oh my god! Wow! የመልስ ምት ይሉሃል ይሄ ነው ሜሞሪዎች በዚህ ፊት አሪፍ ቪዲዮ ለሰራ አሪፍ ላይክ ላገኛ ይሄን ብር ሸልማለሁ ሜሞሪዎች ቁንጅናዬን እንሳኝን አታፍርም አታፍርም ዝንጅብል ከናፈሩ የመሰልክ ልጅ የሰካራም ኮፍያ እሳት ያጣመመው ፒቪሲ ፕላስቲክ ነው መስል መጋኛ የመተው ፈረስ ጭራሽ ሜሞሪዎች ከሰራችሁብኝ ብር ሸላ ከቀዳዳ ይሻላል ጨምዳዳ ፊት ላየንበት ሊከፈለን ይገባል አዶናይ ምን እያለ ነው መከራ ያመጣኋት እንግሊሽ ልጠፋብኝ ነው 7 አመት ፈጅቶብኛል ይሄ እንግሊሽ ለማመድ ኢትዮጵያ ከመጣው በኋላ እንግሊዝኛዬ እየጠፋ ነው ያለው ከዛ ብቻዬን ቁጭ ብዬ ማለት ነው ለማመዳለሁ hey how you doing how's everything is everything okay አክሰንቱም አለ እግዚአብሔር ይመስገን እንዴ አማርኛ በቃ አላወራም ከበኋላ እንግሊሽ ነው ማወራው አልገባችሁም እናንተ በስንት መከራ እንግሊሽ እንዳወቅኩት እንዴ ስንት ትራውማ አለብኝ በዚህ እንግሊሽ ማለት ነው how you doing bro how's everything nigga what's going on You going to the left or you going to the right? Are you going down or you going up? You coming back or you going, forward? What's going on? So yeah, I'm doing all right. You understand? እኔ ዜና እንደዚህ አስደስቶኛ ያቀም እስኪ እንከታተለው
በአፍሪካ ፖለቲካ ውስጥ በፍጹም ያልተጠበቀና መላውን አህጉር ያስደመመ እጅግ አስገራሚ ሰበር ዜና ተሰምቷል። ያቀዱትን ሀገራዊ ግብ ማሳካት ባለመቻላቸው ብቻ አንድ የአፍሪካ ጠቅላይ ሚኒስትር ከነሙሉ ካቢኔያቸው በጅምላ ስልጣናቸውን ለቀዋል። ክስተቱ የተሰማው ከኢኳቶሪያል ጊኒ ሲሆን የሀገሪቱ ጠቅላይ ሚኒስትር ማኑኤል ኦሳክ ከመላው የሚኒስትሮች ካቢኔ አባላት ጋር በመሆን የመልቀቂያ ደብዳቤያቸውን አቅርበዋል። የሀገሪቱ ምክትል ፕሬዝዳንት እንዳስታወቁት መንግስት ስልጣን የለቀቀው ካቢኔው እንዲያሳካ ከተቀመጡለት ሀገራዊ ግቦች ውስጥ ማሳካት የቻለው 10% ብቻ በመሆኑ ነው። ስራን በአግባቡ ባለማሳካት እንዲህ ስልጣን መልቀቅ በአፍሪካ ፖለቲካ ውስጥ ምን አይነት አዲስ ምዕራፍ ይከፍታል ትላላችሁ? ሌሎች የአፍሪካ ሀገራትስ ከዚህ ምን ሊማሩ ይገባል? ሐሳባችሁን አስቀምጡልኝ። ይሄንን ዜና እንዲሰማ የምትፈልጉትን ሰውም ሜንሽን አድርጉት። አይደለ ሜንሽን እናድርግልህ። አልታሰራልህ አልሞታልህ። ያውልህ ቅንድብም ጭምር ቆጥረላል። ቅንድብ የሚቆጥር ነብይ ተገኝቷል። እስኪ እንስማ። ስንት ነው እኔ ቅንድብ ማለት ጌታ ዘገልጣይ ነው። ጌታ አሁን በስጋ አይ ተናግሬ ማለት እናገራለሁ ማለት ይሄ ማለት ቅንድብም ጭምር ቆጥራለሁ ማለት ሐሳቤን ከገባ ሐሳቤ ከተረዳ ለህዝቡ ላብራራና ምንም እኔ ጋር ደውሌ ምታጣው የታምራት አገልግሎት የለም። ኮቴ ቁጥርም ጭምር ነው የምጠራው። ኮቴ ቁጥር ማለት ጫማ ቁጥር ማለት ኮቴ ጫማ ቁጥር ቅንድብም ትቆጥራለህ። ቀጥረ አንተ እንደዚህ አይነት ቁጥር ነው ያለህ ትላለህ። ለምሳሌ አሁን ለምሳሌ አንተ እንዲህ አይነት ቤት ላይ ያለ አይደለ? እንዲህ አይነት ገባው ይልና ነጭ ቀለም የተቀባ ቤት ያለው በዚህ በኩል አንድ ክላስ በዚህ በኩል አንድ ክላስ ያለው ወይ ሁለት መኝታ አንድ ሳሎን ብዬ ገባለሁ። ቤተሰብን እቆጥራለሁ። ጫማ ቁጥርን የትም ሁን አንተ ጠቁሩን ማልከው አላቅም ማለት ሳላይ ማለት በስል ቀይሁን ጠቁሩን በማልክ ገልጻለሁ፣ በአለባበስ ገልጻለሁ፣ በአካውን በፎርስ ማለት በቅጥነት በውፍረት ገልጻለሁ። በቃ ከዚህ ውጪ ሌላ ምን ትፈልጋለህ? ይህ ልጅ በጣም ገራሚ ፕራንኮችን ነው የሚሰራው። ጽጌን ፕራንክ ያደረገበት ነገር ደግሞ እጅግ የሚደንቅ ነው። በጣም የተገረምኩበት። እስኪ እናንተም ተከታተሉት። እንዴት ነሽ? አለ አዎ፣ ሰላም ነው። እንዴት ነሽ? አለ እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? ስላየሁሽ ደስ ብሎኛል። እሺ፣ እኔም ማልበል ይቅርታ አላወኩም። ስላየሁሽ በጣም ደስ ብሎኛል። ምን ሆነህ ነው? ከመቀሌ ነው የመጣሁት። መቀሌ? አዎ። ምን ነው? ሰላም? አይ አንቺን አገኝሽ ፈልጌ ነው የመጣሁት። እንዴት ነሽ? በጣም ነው የማደንቅሽ። እሺ፣ በዩቲዩብ ምናምን ነው የማይሽ። አማርኛ ብዙ ትግርኛ ትፈልጊ? አልችልም። እሰማለሁ ትንሽ እንጂ አልችልም። ካብ ትግራይ መጽ። እሺ፣ መቼ ነው የመጣው? አሁን ነው የመጣሁት። ትናንት ነው የገባሁት። ከዛ ቤትሽን ስፈልግ ነው ያደርኩትና እዛ አካባቢ ስደርስ ነግረውኝ ነው። ምን ፈልገህ ነው? ምንም አልፈለኩም። እኔ በቃ እዚህ እንድኖር ፈልጌ ነው። እናስጠጋሃለሁ ብለን ጠርቶ አማርኛ ብዙ አልችልም። ተጸጋዕ ካይሎም ጸውያ ምንማ ከሄዶም ነው እዛ ኣብዚ አሁን ብርደል ይምሳኺ። እንደዚህማ አይሆንም። እንዴት ይሆናል እንደዛ? እኮ ናዊ ከኸድ ናዕ ኽጥራይ ዝፈልጥ በዩቲዩብ ቆይ አማርኛ ትሰማለህ? እዋ ትንሽ ይኸውልህ እኔ ታውቀኛለህ? አዎ። አንተን ግን አላወኩም እኮ ያዳ ስም? አዎ። ይኸውልህ አባቴ አሁን ማን ቆርሻል ብለሽ ነው ሰላም? ኧረ አይደለም፣ እውነት አይደለም፣ እንደዛ አታስብ። ይኸውልህ ስማኝ፣ እንግዳ ነኝ ፈርቼ ነው ራስን ጭቀስ መጣ። ምንም ማቆርሻ የለም እዚህ አካባቢ በማርያም። ኧረ ቆይ አይ እግዚአብሔርን ለሱ አይደለም ቆይ ነው እኔ ላላወኩም ከድሮ ነው የማይሽ 4-5 ዓመት ነው የማይሽ። በጣም የምወድሽ አጨክኝ ብዬ አንቺ ጋር መጣሁት። እዚህ ጋር ስለኝ በእናትሽ ቤት እኮ አልገባም እዚሁ። ኧረ ሌላ ቆይ እኔ አንዴና አላወኩም። ዝም ብሎ እንደዚህ ተደርጎ ይገባል እኮ ተው። እኔ በምን እንዴት አውቄ እንዴት አመኛ ያስገባሃለሁ እኮ ካብ ትግራይ መጽይ እኮ። እሺ ከትግራይ ነው የመጣኸው? ከመቀሌ ነው የመጣኸው? መቀሌ የት ነው የመጣኸው? የት ብለህ መጣ? ጽጌ ጋር ብለህ አይደለም? ጓደኞች ነበር ከዱኝ፣ ስልክ ያነሱኝ ምናምን። ማናቸው? እሺ ስልካቸውን ትጠኛለህ? አነሱም አይሰራም ስልካቸው። ታዲያ እንዴት? ከዛ ሲጨንቀኝ ሚዲያ ላይ የማውቀው አንቺን ብቻ ነው። አትስግብኛ በእናትሽ። ቆይ አይ ልዘጋብ ፈልጌ አይደለም። ይኸውልህ አባቴ ተረጋጋ። በዚህ ዘመን የማናውቀውን ሰው ዝም ብሎ ቤት ማስገባት አይከብድም? እኔም ተረዳኝ። እና በዚህ ዘመን ተፈጠርኩ። በምን ዘመን እንምጣ ታዲያ? እኔም እኮ ቸገረኝ። ዘመድ የለኝም እዚህ በእናትሽ። አንድ አመት እኮ ነው የምቆየው እዚህ። እመልሳለሁ። አንድ አመት? አንድ አመት ምን ላልቆይ ይችላል። አንድ አመት ብዬ ነበር የመጣሁት። ለአንድ አመት ነው እኔ ጋር የምትሆነው? አይ እንደዛ አስቤ ነው የመጣሁት። እንደ ጸባያችን ስሙ
ትንሽ ስራ ፈልጌ ሳገኝ እወጣለሁ። በእናትሽ ቆይ እሺ፣ አንዴ ስልክ ይዤ ልምጣ። አንዴ ትቀጥቅኝ። ፖሊስ እንዳትጠሪ በማርያም። እኔ ምንም ፈልጌ እዚህ እኮ ልቆይ። እንዴ ፖሊስ ቢጠራ ለምን ትፈራለህ አንተ? ምን አስለቀሰው ወንድሜ? አረ በእግዚአብሔር አልቀሳቀሰ። እኔ ሀገር ሰው ነኝ። እኔ እዚህ ገብተኛ አንቺ ትሆኛለሽ። አረ እንደዛ አይደለም እኮ አስገድኝ። እሺ ቆይ አንዴ አባቴ እኔ እኮ በኃይል ጠፍቶኝ አይደለም እዚህ ጋር ገብሻለሁ። እንዴ እኔ እሄዳለሁ እኮ ማን ጋር ነው የምትደውይው? እሺ እኔ እንዴ የት ነው የምንታረው? እኔ ውጭ ነው እንዴ? አይ ቆይ አንዴ ትገባለህ። እሺ ኧረ ወንድ ቆይ ስማኝ፣ ይኸውልህ አዳምጠኝ ወንድሜ። ብዙ ይኸውልህ አታልቅስ በእግዚአብሔር እኮ ውስጥ አስገብኝ፣ ካልሆነ እዚህ ልኖርሽ። እኔ አስገባሃለሁ። እሺ አስገባሃለሁ። እሺ አስገባሃለሁ። ምንም ችግር የለውም። ቆይ ይኸውልህ አዳምጠኝ። ያልገባኸኝ አንዴ እናውራ። እሺ ይኸውልህ እኔ እኮ አማርኛ በደንብ እሺ፣ በትግረኛም ቢሆን ንገረኝ። እሺ በትግረኛም ንገረኝ፣ እሰማለሁ ትንሽ እኮ እዚህ ጋር ነው። ምግብ ችግር የለውም። በቃ ምግብ አይደለም፣ የምግብ ችግር አይደለም። አንቺ ጋር ውጭ የሆነ ነገር ፈልጋለሁ። ምግብማ ችግር የለም። ምግብ ላምጣለሁ። ይኸውልህ ምግብ ላምጣልህ። እሺ እኮ እግዚአብሔር እኮ ምልክት እኮ ነው። ለሰው አትዝጊ፣ እንደዚህ በር ይዘጋብሻል። ኧረ በስመ አብ በል በእናትህ። እንዴት ሰው እንደ ወንድ ነው ይበዛል። በዚህ ዘመን ላይ ወንድ እንዴት ነው ቤት የምናስገባው? እና ታረዳኝ እንጂ ወንድሜ። ምን ላድርግሽ? እሺ ምግብ ላምጣልህ። እሺ ምግብ ላምጣልህ። ምግብ አምጪና እሺ እናውራ። ምግብ ላምጣልህ። እርቦሃል አሁን? ለምንድን ነው ቶሎ ማተክ? ምግብ በልቼ ነው ምግብ ላምጣልህና ወንድሜ ስማኝ፣ መጀመሪያ ብላና ተረጋጋ። እርቦ ከሆነ ተረጋጋ ብላ፣ ከዛ እናወራለን። አለሁ እንዴት እሄዳለሁ? ማደሪያ ካላገኘህ እኔ ግን አልሄድም። ትቼህ አልሄድም። በቃ ማይልኛ። ኧረ እግዚአብሔርን ትቼህ አልሄድም። ግን ደግሞ ሰው ቤት ማስገባት በጣም ከባድ ነው በዚህ ዘመን እኮ። ትቼህ አልሄድም፣ አላስገባም። አሁን ምን ያልሽ? የሸወድሽኝ ነው እንዴ? ወንድ የለም እንደ ቤት ውስጥማ ወንድ አለ። ግን ምን ማስገባት? ምን አስፈራሽ? እሺ ምግብ ላምጣልህ። ፈትሽኝ። ምንድን ነው የምፈትሽ? እኔ በረሃብ ልሞት ብዬሽ አሁን አንቺ ምን እንዳላረግሽ ነው? እሺ ምን ላምጣልህ? ምግብ ላምጣልህ። እኔ ምግብ እሺ፣ ውሃ ይዘሽልኝ። ውሃ ነው የምትፈልግ? አዎ እሺ ጠብቀኝ። እሺ አትዝጊኛ በእናትሽ። ዘግተሽኝ ትሄጂ ነው እንዴ? ውሃ አምጪልኝ። እሺ እመጣልሃለሁ እኮ አትዝጊው። እሺ እሺ አመሰግናለሁ። አንልሽ። እሺ አንልሽ። እንዴ ገባህ እንዴ? አባት ዛሬ አንቺ ይቅርታ እኮ እያየሁ ስልኬን ሊሰርቁ ይመስለኝ እኮ። ይቅርታ። እሺ ይቅርታ። ቆይ ወንድሜ ስማኝ፣ አንዴ ልተኛ አንዴ በእናትሽ ልተኛ። እሺ ሆቴል ያዝልህ፣ እኔ እከፍልልሃለሁ፣ የወር እከፍልልሃለሁ። እግዚአብሔርን እከፍልልሃለሁ። እኔ ሆቴል መጥተው ብቻዬን ምን እንደሚያደርጉኝ ምን አውቃለሁ? ምን ያደርገዋል ሆቴል ውስጥ? እኔ እፈራለሁ። አስገባሃለሁ። እኔ ችግር የለም። እኮ ቀይሪኝ። እሺ አንቺ እዛ እኔ እዚህ ልሆን። እኔ እፈራለሁ። ሆቴል አይመችኝም። ቀይር አባቴ። ለምን ፈለግከው ቤቱን? እዚህ ቤት ለምን ፈለግከው? አይ እዚህ ጋር ሰው አለ። ቢያንስ አልፈራም። እዚህ ስለመቱኝ እኮ ነው። ትናንት ደብድበውኛል። ምን እንደበመት ነው? እሺ ፖሊስ ጣቢያ ልውሰድክ? እንዴ ጨራሽ ታሳስረኝ ነው? ማነው ስምክ? ስምህ ማነው? ያዳ ይኸውልህ ስማኝ፣ ከፈለክ ሆቴል እርቦኝ ደክሞኛል። በደንብ እየሰማሁሽ እኮ አለ እኮ። ይሄ ውሃ ጠጣሽ፣ ውሃ ጠጣ በድንግል። ምንም የለውማ ንጹህ ነው። በስመ አብ በል። ምን ሆነህ ነው? ይኸውልህ እኔን ስማኝ፣ ፖሊስ ጣቢያ ይዤክ ልሂድም። እኔ ካንቺ የተሻለ ህይወት ነበረኝ እዛ እኮ። እኔ እንደዛ ባልመጣ ኖሮ እኮ ንቀት ጥሯል። እውነት ፊትሽ እኮ እየተጠየፈኝ እኮ ነው። ኧረ በስመ አብ በል። እኔ እየተጠየፍኩ አይደለም ወንድሜ። እንዴ ምግብ ላምጣልህ ስልህ እምቢ አልከኝ። እሺ ምግብ ላምጣልህ። ሃይላንድ ነው? የሃይላንድ ውሃ ነው። መተውሃል እንዴ? በጣም አዎ። ምንክን ነው? አላስታውስም። ሐኪም ቤት ይዤክ ልሂድ? አይ ልተኛ ትንሽ። ሐኪም ቤት ይዤ ልሂድ? ባዶ ዝግ ልተኛ። ትንሽ ልተኛ።
እሺ ሆቴል ያዝልህ። ሆቴል እፈራለሁ እኔ መጥፎ ስለደረሰብኝ ሆቴል አልሄድም። እዚህ ነው ወይ አንቺ እኔ ማውቃቸው የጓደኛዬ ሆቴል እወስድሃለሁ እኔ ችግር የለም። ኧረ አሁን የዘንድሮ ጓደኛ ይታመናል? ጓደኛ አይደል እንደዚህ ያደርገኝ? ምንድን ነው የምትፈልገው ታዲያ? ፖሊስ ጣቢያ ይዤ ግድፍና አና ድቅስ ለለ ቀታይ መخገረኪ ግድፍና ባ ሲክባ ድቅስና ቀ መስኦል ከታይ ተጣ ገብርሽ ከበልክ በቃ ሽለልኪ እዚህ አይቻልም ነው እያልኩ ያለው። ሆቴል ለምን አልፈለክም አንተ? እኔ አንቺን ነው ማምንሽ ነው ማቀሽ በኢትዮ እኔን አመነኝ። እኔ ዋስትና ሆነሃለሁ። አንድ ነገር አንተ ላይ ከደረሰ እኔ ዋስትና ሆነሃለሁ። A few moments later መታወቂያ ሰልኮኛል እኮ ምንም ገንዘብ ነው ታዲያ ፍራሽ እንድታገኝ ነው። ፍራሽ እንጃ ለምን ነው መታወቂያ አሁን ምንድን ነው ሌባ እያልሽ? ሌባ እያልኩ አይደለም። ወይኔ በመዳ ላይ ነበር አስገባለሁ። ቱቱን ይሆነው አስገባለሁ። ቆይ ሞዲስ ነው አይጾለት ሞዲስ ወይ ነበር አይቶን ይቶን ነው መጀመሪያ እኔ አገረስ ቆይ የተወደዳቸው የምን አዲስ መሰናዶ ተከታታዮች የዛሬው ልዩ ምን አዲሳችን እየተከታተላችሁትን ይመስል ነበረ። ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አግዙን። እናመሰግናለን።